አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዲያ ሀቂቱ ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ካቸው ብያለሁ። ትናንትና እንግዲህ ሱመያ በሰራው ቪዲዮ ሰይድና አዩ ሲሰሙ ምን ተሰማቸው የሚለውን ነገር ልነግራችሁ ነው የመጣው። ሰይድ ራሱን ስቶ ወድቋል። ልጆች ላጣቸው ነው ብሎ በቃ በጣም ነው ያዘነው ማለት ነው። እንግዲህ ሱመያ ምን እንዳለች ሰምታችኋታል ማለት ነው። ቤተሰቦቿ እያስገደዷት እንደሆነ ነገር ግን መልስ እንዳልሰጣቸው አይተናል ማለት ነው። አብራችን ከቆያችሁ በዝርዝር እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ እያልኩኝ ዳይ ወደ ቁም ነገሩ። አሁን እንግዲህ ሀዩ አረገዝኩልህ ብላ በቀደም ፕራንክ እያረገችው ይሁን እውነት ይሁን ባላቅም ኡመር እንደተናገረው እንግዲህ አዩ እርጉዝ ነኝ አለችው ለሰይድ። ሰይድ ደግሞ አላመነም ጭራሽ እርጉዝ መሆኗን። እሷ ከበፊትም ቢሆን አተዲም የመን እኔ እርጉዙኒ ብተዲም ስወልድ ትመጣለህ ብላው ነበር ማለት ነው። አሁን ሲመለስ ግን እርጉዙን አንድ የጠበቀችው ነግረዋለች ማለት ነው። አዩ እንግዲህ እርጉዝ ነች፣ አምሮባታል፣ ተውባለች። እንግዲህ ሰይድ ደግሞ ላጤ መስላው እያሽበለበለ በነበረበት ሰዓት እርጉዝ መሆኗን ሲሰማ እዛ ደግሞ የጣላቸው ልጆቹ ያሳዝኑታል ማለት ነው። ጭራሽ አሁን ላይ የሱመያ ቤተሰቦች ኦርቶዶክስ ናቸው። ሱመያ ደግሞ ለሰይድ ብላ ሰለምቴ የነበረች ብትሆንም ነገር ግን አሁን ግዴታ እሱ ስላረከሳትና ስለተዋት ልጆቿንም እሷም ወደ ክርስትና ሊመለሱ እንደሆነ ተናግራለች ማለት ነው። ነገር ግን አሁን ያለው ከተማ ነው፣ ባህር ዳር ነው። ነገር ግን ገጠር ልገባ ነው። ገጠር ገብቼ ህይወት እንዴት ይሆናል የሚለውን አላቀውም። ተመልሼ ከተማ መጣለሁ ወይንስ እዛው ለምዳለሁ የሚለውን ገና እያሰብኩ ነው ብላለች ማለት ነው። ሱመያ እንግዲህ ያጋጠማት ነገር በጣም ከባድና ውስብስብ ቢሆንም የሰይድ ጭካኔ ግን ነገ ጧት ዋጋ እንደሚያስከፍለው የረሳ ይመስለኛል ማለት ነው። እነዚህን ልጆች ጀሚላንና ባባን እንግዲህ ተመልከቱ። ኦርቶዶክስ ሊሆኑ ነው። ይሁኑ እንግዲህ ይሁኑ። ምን ይባላል? አላህ እንግዲህ ቀጥተኛው መንገድ ካልመራ በስተቀር እንደዚህ ያለ ትዳር ሲበጠበጥ እንደዚህ ያለ ነገር ነው የሚከተለው ማለት ነው። ዛሬ ሰይድ ምን እንደሚል እንጠብቀዋለን። እንግዲህ ታሙ ፌንት ነቅሎ ሐኪም ቤት ገብቷል ማለት ነው። ፌንት የነቀለበት ምክንያት እንግዲህ ልጆቹ ኦርቶዶክስ ሊሆኑ እንደሆነ ሲሰማ ሱመያ ውሳኔ ላይ ባትደርስም ነገር ግን ቤተሰቦቿ እያስጨነቋት ስለሆነ እንግዲህ ወደ እምነትሽ ተመለሺ እያየሽው ነው ከርተውሽ ምናምን የሚለውን ነገር አይምሮዋን እያሳምኗት ስለሆነ፣ ሁለተኛ ደግሞ ካለ ቤተሰቦቿ ማንም እንደሌላት ስለምታስብ ልጆቿም እንዳይጎዱባት እሷም እንዴት ብላ መኖር እንዲያለባት ግራ ስለገባት እንግዲህ ውሳኔዋ ምን እንደሚሆን አናቅም ማለት ነው። ሰይድ ግን እኔ እንጃ ሰው ሆኖ የሚቆም አይመስለኝም ማለት ነው። ዛሬ እኔ እንጃ ምን ብሎ ቪዲዮ እንደሚሰራ የልጆቹ ሁኔታ ሲያቅ ይሄዳል ባህር ዳር ወይንስ አይሄድም? እንግዲህ ከባህር ዳር ልትወጣ ነው። እንግዲህ ሱመያ ከባህር ዳር ልትወጣ ነው። እስከ ዛሬ አሳይታ የማታውቀውን ሆቴል እንግዲህ አሳይታለች ማለት ነው ትናንትና። ነገር ግን እሷ ልትር ስለሆነ ከዛ ልትወጣ ስለሆነ ይመስለኛል እንግዲህ ሰይድ ያን ሆቴል አይቶ ሂዶ እንዲያጣት ፈልጋ ይመስለኛል ማለት ነው ያሳየችው ሆቴሉን። ነገር ግን ሱመያ ግራ የገባት ይመስላል። ፊቷ ጥቁር ቁር ብላለች። የሆነ በቃ አይደለ ተስፋና ብስጭት የተሞላ ልብ ነው ያላት። ያው ሴት ልጅ ጀግና ነች። ለልጆቿ ስትል ጀግና መሆኗ መገኘትን ታስባለች። ነገር ግን ውስጧ ይጎዳል። ሁሉ ነገር እንደፈለገችው ላይሆንላት ይችላል። እንኳን በዚህ በረመዳን ጊዜ እንግዲህ ቤተሰቦቻቸው ሌላ እምነት እሷ ሌላ እምነት ተከታይ ሆና የምታሳልፈው ህይወት በጣም ከባድ ነው ብዬ አስባለሁኝ። አዩ እዛ በደስታ እየፈነጠሰ ሰይድን አቅፋ ተቀምጣ ሰይድ የሚሰራው ስራ በጣም ከባድ ነው ማለት ነው። አሁን ይሄን ነገር ሲመጣ ሞትኩኝ ሄድኩኝ ብሎ ከማልቀስ ይልቅ ቀድሞ ልጆቹን ሰብስቦ መያዝ የነበረበት ሰይድ ነበር ብዬ አስባለሁ። ምክንያቱም ሱመያን በደራ ሳይሆን ይቅርታ ጠይቁ በቃ ሁሉ ነገር አድርጎ ሚስቱ መያዝ የነበረበት አስቀድሞ ሰይድ ነው ብዬ አስባለሁ ማለት ነው። እንግዲህ ሀዩ ደግሞ እርጉዝ ስለሆነች ከኔ አትለየኝ በማለት እንግዲህ ያው አብሯት እንዲቆይ አድርጓል ማለት ነው። ከአዲስ አበባ መታ እንግዲህ ይዛው የሄደችው ወደ ናዝሬት አዳማ ማለት ነው። አዩ እርጉዝ ስለሆነች ነው እንግዲህ ልወልድለት ስለሆነ እሷን እያሽበለበለ ነው። መቼም አንዳንድ ጊዜ የኛ ሰው በጣም ከባድ ነው። እሷም ሴት ነኝና ነገ ጧት ይደርስብኛል ብላ አላሰበችም እቺ አዩ ማለት ነው። ነገ ጧት ምን እንደሚያጋጥማት እንደሱ ያጋጥማት ይሆን የሚለውን ነገር ሳታስብና ምንም ሳታገናዝብ እንኳን የምትለፈልፋቸው ነገሮችና የምትናገራቸው ነገሮች ሱመያ ትበልብኝ ምን ማታንሳብኝ የምትለው ነገር በጣም አሳፋሪ ድርጊት ነው ማለት ነው። ምክንያቱም ነገ ዋጋ ሊያስከፍላት ይችላል። ነገ ጧት ሱመያና ሰይድ ቢታረቁ እንኳን ነገ ጧት እሷ ላትኖር ትችላለች። እሷን ፈቶ ሱመያ ሊመልስ ይችላል ማለት ነው። እንግዲህ ሱመያ ምን እንደምትወስድ እስካሁን ድረስ እንዴት ኒካህ ሳያወርዱ እንደዚህ ተለያይተው ሊኖሩ ይችላሉ? ምንድነው የተከሰተው ነገር? እንደው
በሸሪዓን ፍርድ ቤት ይሁን በምንም ይሁን እንዴት ኒካህን አላወረድኩም ብላለች ማለት ነው። ኒካዋ ሳይወርድላት እንደዚህ ትፈነጥሳለች ሱመያ። እንዴትስ ሊሆን ቻለ? ይሄ ነገር እስከ መቼ ድረስስ ይሆናል? እንደው ብዙ ዳዕዋዎችም ተናግረው ነበረ ሰይድ ወደ አቅል ተመለስ ምናምን ብለው ነበር። ነገር ግን ነገሩ ተካሮ እዚህ ደርሷል ማለት ነው። ሱመያም ወደ ቤተሰቦቿ እሱም ወደ ቤተሰቦቹ ተበታትነዋል ማለት ነው። ነገር ግን ሱመያ እያጋጠማት ያላት ነገር በጣም ከባድ ከመሆኑ የተነሳ ውሳኔዋ ዝብርቅርቅ ብሎባታል ማለት ነው። መንታ መንገድ ላይ የቆመችው ሱመያ ልንደርስላትና ሰይድ አሁንም ቢሆን አልረፈደም፣ አሁንም ቢሆን ወደ አቅል ተመለስና ልጆችን ሰብስብ ልንለው ይገባል ማለት ነው። ልጆችህን የምታድናቸው የምትሰበስባቸውና በጉያህ የምታደርጋቸው አንተ ነህና አሪያ አባትነትን ዋጋ ክፈል አይድከምህ ማለት ነው። እስካሁን ደክሞኛል ብለህ ከሆነ አሁን ደግሞ ንቃና ልጆችህንም ሱመያን ሚስትህንም ተስፋ ታስቆርጣት ነው የምለው ማለት ነው። እንግዲህ ሱመያ ታሳዝነኛለች። የሴት እንቁ ብትሆንም ንግስት ብትሆንም ምንም ቢሆን ሴት ጠንካራ ብንሆንም የሆነ ሰዓት ይከፋና ልባችን ይሰበራል ማለት ነው። የበፊት የምንኖርበት ሁኔታና አሁን ያለንበት ሁኔታ ሲገመገም አንድ አይነት ስለማይመጣልን ብዙ ሀሳባችን እንትን ይላል ማለት ነው፣ ይምታታብናል። ስለዚህ ሰይድ ፈጠን ብለህ ተው ድረስላቸው ለልጆችህ ነው የምለው ማለት ነው። እንግዲህ ኢንሻአላህ እንደው ታርቀውና ወይንም ባህር ዳር ሄዶ አግኝቷት እንደምናያቸው ተስፋ አደርጋለሁኝ። ውድና የተከበራችሁ የሀዲያ ሀይቅ ዩቲዩብ ተከታታዮች ላይክ፣ ሸር፣ ሰብስክራይብ አይረሳ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።